እሺ ሁላችሁም እዚህ ጋር ላላችሁት ሀኒ ይባላለሁ። ሀቡ በጣም ነው የምከታተልሽ በስደት ሆኜ፣ አሁን ግን አገሬ ነኝ ያለሁት። በስደት ላይ ሆኜ ስልሽ ብዙ ሞክሬያለሁ አንቺ ቤት ለመግባት በጣም ማለት ነው ስልሽ በጨነቅ ፍቅረኛ ነበረኝና እሱ የክፍለ ሀገር ልጅ ነው። አረብ ሀገር ለመሄድ ብዬ መስተንግዶ በምሰራ ሰዓት ነበር ከሱ ጋር የተዋወቅ ነውና ከሱ ጋር የህይወት ታሪክ ጀመርን። በመሀል ወደ ስደት ሄድኩኝ። ከዛ ወደ ስደት ሲሄድ እኔና የሱ ነገር አበቃ። ድጋሚ ከ4 አመት ከምናምን በኋላ ድጋሚ ተገናኘን ከሱ ጋር። በአጭር ቅስፈት ውስጥ አብረን ለመኖር ወሰንን። እኔ አዲስ አበባ ልጅ ነኝ፣ እሱ የክፍለ ሀገር ልጅ ነውና አብረን መኖር ጀመርን። ልጅ እንደወልድለት ነበር ፍላጎት የነበረው። ከዛ አንድም ልጅ ወለድን። አብረን እየኖርን እያለ በመሀል እሱ በአደጋ ምክንያት አረፈብኝ ባለኝ ማለት ነውና ያኔ እሱ ሲሞት ልጅ 1 አመት ከምናምን ነበረች። እዛ ምኖር የነበረው እሱም ብዬ ነበር እዛ ሀገር ድረስ የሄድኩትኝ። ሀገሩ ያኔ አልነበረምና እሱ ከሞተ በኋላ በቃ ቤተሰቦቼ ጋር አንፈልግም እያሉኝ ነበር። እሱም ብዬ ገባሁትና ብዙ ነገር መስዋዕትነት ከፈልኩኝ። ከዛም በቃ ቤተሰቦቼ ጋር ማራጭ ስላጣሁኝ በቃ እንዲወስዱኝ ከነ ልጄ እንዲወስዱኝ ብዬ ደወልኩላቸው። እናቴ ስለሆነች ምንም ሳታንገራግር መጣች እዛ። በዛ ሰዓት ሁሉም ነገር የነበረው በሱ ነበረ። እሱም ብዬ ነው እዛ ሀገር የሄድኩት። ለእኔ ብዙ ነገር ሆኖልኛል። በቃ እንድቀየር ልጅነቴን እና ወደ እና ለሕክምና ያኔ እንደዛ አደጋው ሲፈጠር የነበረው በጣም ስራ ይሰራ ነበር። ኤሌክትሮኒክስ ነበር የሚሰራው እና በቃ እኔ ለሰው ክፉ ነኝ ምናምን እያለኝ ዛሬ ምን ሆነ ነው ምናምን እያልኩት ነበር። ይሄ አደጋ ልክ ቤት ሊገባ ሲል ነበር አደጋው የተፈጠረውና አደጋው ተደርሷል ብለውም በህይወት ደርሼበታለሁ። ማውራት አይችልም። የመጨረሻ ጊዜ ህይወቱ ስትወጣ በቃ በስሜ ያለውን ነገር በሙሉ ለልጅ አደራ ብሎኝ ነበር ነፍሱ የወጣችው እና እችን ቃል ብቻ ነበር የነበረኝ። በመሀል በዛ ሀገር ላይ ሁሉም ቤተሰቦቹ እኔን ከዱኝ። በቃ ልጅም የለውም ሚስትም የለውም ብለው ከዱኝ። ከዛ በቃ ሁሉንም ነገር ትቼ ቤተሰቦቼ ጋር መጣሁኝ ማለት ነው። እና ቤተሰቦቼ ጋር ከመጣሁኝ በኋላ ያንን በቃ እሱ ተኝቼ ይመጣብኛል። ሀቄን በለሽ የኔን ሀቅ በልተሻል እያለ በጣም ይፈታተነኛል በተኝቼ እየመጣብኝና ያንን ነገር አማከርኩኝ። ሰው ለምን የእሱን ሀቅ ብታው ለልጄ ማድረግ ባልችል የእሱ ሀቅ አያስተኛኝም አያሰድረኝም ብዬ ሰው አማከርኩኝና ከጎኔ ማንም አልነበረኝም። ብር የለኝም። የነበረው ሞተር ነበር፣ እቃ ነበር። አካውንቱ ላይ ያለውን ብር በሙሉ አሳግደውብኛል በፍርድ ቤት ማለት ነው። እና የቀለበቴን የእጄን ቀለበት ወርቄ ምናምን ሽጬ በቃ እግዚአብሔር አለ ብዬ ከአዲስ አበባ ክፍለ ሀገር ድረስ እየሄድኩኝ በፍርድ ቤት መከራከር ጀመርኩኝ ከነሱ ጋር። እናስገድልሻለን፣ እንደዚህ እናደርግሻለን ምን ነገር እያሉ ልጄ 2 አመት ናት፣ ወተት ያስፈልጋታል በሰዓቱ። እና ያንን ነገር ከፈጣሪ ጋር አብሬ ሆኜ ያንን ነገር ለ6 ወር ያህል ተካሰስኩኝ። ልክ 6 ወር ላይ ከተካሰስኩ በኋላ እሱ ማስረጃውን አስቀምጦልኝ ነበር። እኔ የሆነ ነገር እንኳን ብሆን ይሄንን ነገር ለሷ ብሎ ያስቀምጠው ዶክመንት ሰው ጋር ነበርና በዛ ጠበቃ እንትን ብዬ መካሰስ ጀመርኩኝ። ከ6 ወር በኋላ ያለኝን ነገር ሞተሩንም ለራሴ ወሰድኩኝ፣ አሸነፍኩኝ። መሬቱ ለልጅ ተወሰነላት በስተመጨረሻና ስም ለማዞር አንዳንድ ነገሮችን ለማድረግ የልጅም ደግሞ የትምህርት ቤት የምትገባበት ወቅት ሲደርስብኝ ግዴታ ያንን መሬት አሳግጄ ምንም ነገር እንቅስቃሴ እንዳያደርግ አድርጌ ድጋሚ ዱባይ መጣሁኝ። እሱ እንደሞተ በ1 አመት ውስጥ ዱባይ መጣሁ። ልጄን ለእናቴ ጥዬ መሬቱም እንደታገደ ነው የቀረው። ስም አልዞረ ምንም አልዞረ። ዱባይ ላይ ሰው ቤት ገባው እና ዱባይ ላይ ሰው ቤት እየሰራው በጣም ነበር የሚሰማኝ የነበረው። ስልሽ አንቺ ቤት ራሱ ብዙ ለመግባት የሆነ ለሰው ውስጥሽን የማትናገሪበት የሆነ ወጣት ነሽ፣ ቆንጅዬ ነሽ፣ ህይወት ይኖርሻል። ግን የሰው ልጅ ብዙ ነገር አለውና አሌክስ የሚባል ልጅ አለ። በባለፈው ከአንቺ ጋር ጌም የተጫወተ ልጅ ማለት ነው። በመጀመሪያ ቀን ገዝተ ልኬ ነው እሱ ጋር የገባሁት የነበረው። የሆነ ስራ ራሱ እየሰራው ማዳም ግን ግድግዳ ሁላ መታ ነበር። ለምን የራሴ ህይወት ነበረኝ፣ ኑሮ ነበረኝ፣ እኩያ ትዳር ነበረኝ። ከስደት አውጥቶ ትዳር ሰጠኝ። ከዛም ስልሽ እንደዚህ ተመልሽ ያ መሆኑ በጣም ይሰማሻል። ወጣት ስለሆንሽ ቆንጅዬ ስለሆንሽ ሰው አይረዳሽም ያሳለፍሽውን ነገርና እግዚአብሔር ራሴን ራሱ ለማጥፋት ለምንድን ነው በልጅነቴ ይሄ ሁሉ ነገር የፈተንከኝ? ለልጄ ቢሆን ደግሞ ስልሽ ስጋን
ዘመድን የመሰለ ነገር የለም። እኔ መጥፎ ሴት ብሆን ዱርዬ ሴት ብሆን እንኳን ይሄ ነገር ለልጅቷ ይገባታል። አንቺ እንደዚህ ነሽ ቢሉኝ ይሄ ሁሉ መስዋዕትነት አልከፍልም ነበር እኔና እሷም የሆነ ነገር ብትሆንብኝ ለምን እሱም እግዚአብሔር እኔና እሱን ከስንት ዓመት በኋላ ያገናኛል። በቃ እቺ ልጅም ባጣው እኮ ምንም አልቅሻም ብቻ ነው የምትወው ብዬ እግዚአብሔር ማመስገን ጀምሬ 3 ዓመት ዱባይ ላይ ሰርቼ መጥቼ ድጋሚ መሬቴን አከራክሬ ስሜን በልጅ አዙሬ ካርታ ወጥቼላት አሁን ደግሞ ድጋሚ ሌላ ህይወት ጀምሬ አሁን ትኬት ቆርጫለሁ። አውሮፓ ልገባ ነው እና እግዚአብሔር ህይወትን ይቀይራል እና ሁላችሁ ማለት ነገ ለሚመጣባችሁ ነገር በሙሉ የምንስቃው የምንጫወተው ሁላችንም ብዙ ነገር ጠባሳ አለብን። ቁስል ግን በጣም የሚያመኝ ነገር የምወደውን የማፈቅረውን ለእኔ የሆነልኝን ሰው ከኔ ጋር ያለመሆኑ እሱ በአጭር ስለተቀጸፈ ብቻ ነው እንጂ የሚሰማኝ ነገ ሌላ ቀን እንደሆነ ነው። እኔ ሀብዬ እምልሽ በጣም አዝናለሁ የልጅሽ አባት በህይወት ስላጣሽ። ግን ደግሞ ፈጣሪ አይሳሳትም። እሱ ሁሌም ትክክል ነው። እሱ ማንን በፈለገ ሰዓት ይፈጥራል፣ በፈለገ ሰዓት ይወስዳል። መብቱ ነው። እሱ ለምን አይባልም። እና ግን ደግሞ ሌላ ህይወት ማለት ሌላ ሪሌሽንሽፕ ውስጥ ገብተሻል አሁን ላይ። አዎ አሁን ቢያንስ 6 ወር የሆነ ከዱባይ ከመጣው በኋላ ሌላ ህይወት ጀምሬያለሁ። ፕሮሰስ ጨርሼ ወደ አውሮፓ ልገባ ቢያንስ 15 ቀን ይቀረኝ። ወደ ትዳር አጋርሽ ማለት ወደ አዲሱ ትዳር አጋር? አዎ አዲስ ህይወት አጋር። ያው ልጄም ስልሽ አሁን ላይ ምን እንደሆነ ታውቂያለሽ አቡዬ? ስልሽ እኛ ለብቻ ስትሆኚ ወጣት ሙኚ ትልቅ መቼስ አንቺ ልጅ አለሽ እና ታውቂዋለሽ። የፈለገው ህይወት ራሱ ጀምረሽ ውስጤ ሁሌም ሰላም የማይሰማሽ ነገር ታውቂያለሽ። ጥሩ የሆነን ሰው ከህይወት ስታጩ በዛ ላይ ምንድነው ምንም ቢሆን ልጅ ስትዋለጂ ክፉም ይሁን ደግም ይሁን አባት ይኖር። ገባሽ? አባት ለምን ልጄ እኔ ዱባይ እያለሁኝ የምታውቀው አባት እንዳላት ነው የምታውቀው። እሷን የአዲስ አበባ መጣኋትኝና ክፍለ ሀገር ስትሄድ አባቷን እንደምታገኘው ነው እስካሁን ድረስ የምታውቀው ማለት ነው። እና በቃ ያ ነገር ይሰማኛል። ገባሽ? በጣም ይሰማኛል። ግን ያው እግዚአብሔር የፈቀደውን የወደደውን አደረገ። በቁም ያለ ሰው ሴቶች አብሶ ተስፋ አትቁረጡ። በህይወታችሁን ለሚመጣባችሁ ነገር ማሪ የኔ ጥያቄ ነበር። ልጅ ይዘሻት ነው ወይ የምትሄጂው ወይስ ያው እኔ ከሄድኩ በኋላ ነው የምወስዳት? ኦኬ ሄደሽ በኋላ ነው የምትወስጃት? አዎ ከዛ በኋላ የምትወስጃት? አዎ ጥሩ። ቶሎ እንደሄድሽ ወልደሽ ምናምን በሌላ ልጅ ቢዚ ሆነሽ እንዳትረሻት አደራሽን። አይ እንደዛ እንኳን ቅድሚያ የምኖረው ለእሷ ነው። በይዘው የመጀመሪያ ናት። ብዙ ነገር ያየሁባት ናት። ጀግና ተስፋ እንዳልቆርጥ ያደረገች ናት። ስለዚህ ያው ቅድሚያ የምኖረው ለእሷ ነው። በስንት ዓመቷ ነው? 8 ዓመቷ ነው። 8 ዓመት ሙሉ አባቷ በህይወት እንደሌለ አልነገርሻት? አታውቅም። ለምን ሲሞት የሁለት እኔ እንጃ ብዬ የሚጨንቅሽ ነገር አለ አይደለ? አሁን በቅርብ ራሱ ማለት ነው መሬቱን ለማስተካከል ሳይካትሪስት አማክሪና ከኢትዮጵያ ሳትወጪ አሁን የስነ ልቦና ሐኪም አማክሪና ወይ ከስነ ልቦና ሐኪም ጋር አብረሽ ሆነሽ አሳውቂያት። ማወቅ እንደባት የማወቅ ታላት። አዎ እና ምን እንደሆነ ታውቂያለሽ? አሁን ልክ ስመጣ እናቴ ጋር ጥያት ስለነበር የሄድኩት ምንድን መሰለሽ የምታስበው አባቴ ስትላት አይ እናቴ ስትመጣ ነው የምታገናኝሽ ትላታለች። ነፍስ ስታውቅ ማለት ነው። እና እኔ ስመጣ ካልወሰድሽኝ አለችኝ እና ትምህርት አስፈቅጄ ወሰድኳት እዛ ክፍለ ሀገር። ልክ እዛ ስወስዳት ሰዎችን ትጠይቃለች። አባቴት ነው ያለው፣ አባቴን አገናኙኝ፣ አባቴን ፈልጌ ነው የመጣሁት። እና እንደዚህ ብለሽ ለመናገር እናት ሆነሽ በጣም ነው የሚከብደው ስልሽ፣ ወይ በራሷ ሰዓት ነፍስ ስታውቅ ትወቀው ስልሽ አማክራለሁ ሰውን ድንገራት ወይ ብቻ የሆነ እናት ሆነሽ ይከብዳል። አታማክሪ፣ የስነ ልቦና ሐኪም አማክሪ። እሺ አብዬ እሺ አደርጋለሁ። እሺ እናቴ እናመሰግናለን። መንገድሽ ይሳካ፣ ያማረ ህይወት ይሁንልሽ የኔ ውድ። እና ሀቡዬ አንቺ የምትሰሪው ስራ እግዚአብሔርን ዛሬ ላይ እንደዚህ ሆኜ እንደማወራው እንዳይመስልሽ ስልሽ በጣም የሆነ ተስፋ በጣም እንቆርጣለን በህይወታችን። ሶሻል ሚዲያ ማለት ነው የሰውን ታሪክ ግዴታ ገዝተ ላይ መግባት ሳይሆን